ከዚህ ልጅ እኔ አክቹዋሊ የሰራሁበት ራሱ ማለት ነው እዚህ ልጅ ላይ ጌታ በሚያውቀው አትሊስት በቃ ሰው እንዲያውቀው ማለት አንዳንድ ሰዎች በጣም ኢግኖራንት የሆኑ በጣም በቃ በጣም እንደው የሆነ ጭፍን ጥላቻ ብቻ ኖሯቸው ያለምንም እውቀት የሚጓዙ ሰዎችን ሰው ይከተላል። ሳርሊ ማለት ነው። በጣም አንዳንድ ሰው የሚያሳዝነው እንደዛ ነው። ደፋርና ዝም ብሎ በባዶ ትዕቢተኛ የሆነ ሰው ሁሉ ምሁር መስሎ የሚታይበት ዘመን ላይ የደረስ ነው እና ኢቭን ለዲቤት የጠራሁት ለዛ ነው። እንዴት ወሰነ ነገር ሰውም እንዲያየውም ጭምር ማለት ነው እንጂ በፍጹም እኔ ታውቃለህ ዲቤት ምናምን የማድረግ እኔ ሙዱም የለኝም። እኔ አሁን ላይ በሃይማኖት መከራከር ምናምን እንደዚህ ነገሮች ውስጥ አሁን ላይ ዝም ብለህ ትንሽ ትማማራለህ፣ ቁለተ እምነታዊ ስራ ልትሰራ ትችላለህ። ግን ክርክር ምናምን ሚዲያ ላይ የወጡ መጨቃጨቅ አሰልቺ ስለሆነ አሁን ናወዴይ በቃ የሆነ አምናት ኢንቱዌት ማለት ነው እና ብዙም አይመቸኝም። ግን በቃ የሆነ ያስታውቃል ምንም ውስጥ እንደሌለበት ልጁና በጣም ግን ጥሩ አካሄድ ስለማሄድ ለዛ ነው ዲቤት የሚጠራውት። የሚያስቀው ፓርት ግን ምንድነው ሰደባችሁኝ ይላል። አንዴም እኮ አልተሰደበም። ግን ቆይ በጌታ አንዴ ቪዲዮን ላሳያችሁ እንደው ከኔ ላይ ላጠፋው ስለሆነ አሁን የሰራሁበትን ሁለቱንም ቪዲዮች ስለማጠፋቸው አትሊስት ሰው በቃ ከዚህ ልጅ ጋር በተያዘ ማንም ሰው ጥያቄ እንዳይጠይቀኝም ማለት ነው። ወደ እኔ ማንም ሰው ጥያቄ ይዞ እንዳይመጣ እንደዚህ አይነት ሰው እንደሆነ አይታችኋል። ማንም ሰው ምንድነው ኦኬ ኤኒዌይስ ለተናገረው ነገር ናና ውይይት አድርግበት ተብሎ ተጠርቶ የተናገረውን ነገር ዲፌንድ ማድረግ የማይችል ከሆነ ለተናገረው ነገር ማስረጃ ይዞ መጥቶ ከክርስቲያኖች ጎን ቁጭ ብሎ ማውራት የማይችል ከሆነ በቃ ተውት። አይተዋል። ሲጀመር ልጅነትም ያለበት ይመስለኛል። እንግዲህ ከታላቅ ይቅርታ ጋር ሳየው ሁኔታውን ወንድማችንን ገና ነው ያው አሮ ነው እንግዲህ የማቹሪቲ የመጉደል ነገርም ሊሆን ይችላል አላውቅም። ብቻ ያም ሆነ ግን እንግዲህ በቃ መጥቶ አልወያይም የሚል አይነት ሰው ከሆነ ለሚናገሩ ነገር ምንም ማስረጃ የማያቀርብ ማስረጃ የሌለው ሰው ዝም ብሎ እንደዚሁ የሚናገር ምን አይነት እንደዚሁ የሚናገር አይነት ሰው እንደሆነ ለማወቅ ቀላሉ መንገድ መጽሐፉን ማየት ነው። መጽሐፉን ካየው ብያችኋለሁ ከዚህ በፊትም እንግዲህ አሁን ባለፈው መቼ ነው ትናንትን የገባ ነው ማለት ዋቢ መጽሐፍ አንድ ሰው እንዴት እንደማስረጃ አንድ መጽሐፍ እንዴት አይጠቅስም? መጽሐፍን የሚያህል ነገር ተጽፎ አንድ መጽሐፍ ሰው እንዴት መጽሐፍ ላይ እኮ አንተ ዋቢ መጽሐፍት እኮ ካልጠቀስክ እኮ አስቸጋሪ ነው። አኩቻ ደግሞ ምን ሆነችብን? ባይዚ ቆይ አንዴ የኤቲስቱ ልጅ እንዳለ ሆኖ እንትን ላይ አንድ የለጠፈውን ነገር ወንድማችን ማነው ኤፍሬም የለጠፈውን ነገር ልካችሁልኛቸው ነበረ እና አዚፍ የሆነ እኔ ሉትራን ወንድሞች ላይ ምናምን እየሄድኩባቸው እንደሆነ ምናምን ቆይ እነሱ ላይ ትንሽ ቆይ ይመጣሉ። ኤኒዌይስ መጨረሻ ላይ ትንሽ ነገር እላችኋለሁ ካረሰውት እኔ ያናል እንትኑም አይደለም ያናል ፍላጎትም የለኝም እውነቱን ለመናገር ያው ልዩነት ሲኖሩ እንደ ልዩነት በአንድም በሌላ ምክንያት ሊነሳ ይችላል ነው እንጂ ኤኒዌይስ ብቻ ግን ቆይ ወደሱ እመጣበታለሁ እና የዚህ ልጅ እንትን መጽሐፍ ያው ትላንት ስላሳየኋችሁ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ምናልባት ያላያችሁት ሰዎች ካላችሁ ቆይ ሄዳችሁ ምናምን መፈለግ አይጠበቅባችሁ እውነቱን ለመናገር እኔ ጌታ የሚያውቀው ቼክ ራሱ እንድታደርጉት አልፈልግም። ያው መጽሐፉ ይሄ ነው እንግዲህ ላሳያችሁ። ይሄ ነው እኔ በጣም ተባባሪ አይነት ሰው ስለሆንኩ በቃ ባጭሩ ይሄ ነው እንግዲህ። አሁን እቺ አንድ ፔጅ ናት እቺ እንግዲህ እንዴ አንተ እኔ እኮ እንደዚህ እኮ አልተዘረዘረም ማለት እኔ እንጃ እኔ በታሪክ ውስጥ እኮ እንደዚህ ተዘርዝሮ የተጻፈ መጽሐፍ እኮ የለም። ብትፈልግ አታገኝም። እያየሁ ነው። ኧረ በቆሎ እንደዚህ አይዘራም። ኧረ በቆሎ ይጠባበቃል ከዚህ በእውነት ኧረ ሽፎ በመጽሐፍ በሀርድ ኮፒ ቢሆን አስበው ገለጥ ስታደርገው ይሄን ነው እንዲህ አይመጣውም እኮ ጌታን በስመ አብ። እና የሚያስቀው ፓርት ደግሞ ምንድነው? ስዕል አረ የስዕል ደብተር ይዞ መጡ።
የህፃናት ማስተማሪያ ወንድሞቼ ናቸው ይላል ጌታ በሚያውቀው እንደዛ እያለ ነበረ። ቺምፓንዚዎች ወንድሞቻችሁ እንደሆኑ ልታውቁ ጥሩ ነበር እያለ ይሰብካል። አንተ የጀለስ ወንድም አይመጣውም። እኛ እንደዚህ ብዙም አናየንም። እና ኤኒዌይስ አሁን ቁም ነገሩ ምንድነው? ሰው መጽሐፍ ጻፍኩኝ ብሎ ከጀርባ ላይ ምን ይደረጋል? ዋቢ መጽሐፍት ለምሳሌ እዚህ ላይ ላሳያችሁ። ይህ መጽሐፍ ሳይንስና ሃይማኖት ይባላል። ይሄ አሁን የኤቲስቱ ልጅ ይህን ሲተች ሰምቻለሁ። የተቸው አንብቦት አይደለም ያሰማችኋለሁ። በቃ እንዲሁ በትዕቢት መወጠር ብቻ። እኔ ምን አይነት ዘመን ላይ እንደደረስን ጌታን በስመ አብ። እና ዋቢ መጽሐፍት ምን መሰላችሁ? መጽሐፍት ሲጻፍ ለምሳሌ ዝም ብዬ ራንደም ሊገልጥ ሳደርግ ከታች ህዳጉ ላይ ይታያችኋል። እንደዚህ ፉትኖት ህዳግ እንደ ማስረጃ ሆኖ እንደዚህ ይጠቀሳል። አየህ? እና በቃ እንደዚህ ህዳጎች ላይ ምናምን ነገር በቃ ይጠቀሳል። ልክ እንደዚህ ማለት ነው። እንደዚህ ማለት ነው። ዋቢ መጽሐፍ ሬፈረንሱ ብቻ እኮ የእሱ መጽሐፍ ይሆናል። የምራው እንደዛ ተዘርዝሮ ቢጻፍ እኩል ነው። ይኸው ሹፍ ዋቢ መጽሐፍት ይልና ዋቢ መጽሐፍት ማለት ጋይስ እውነት ነው እኮ የምር ዋቢ መጽሐፍት ማለት ሪፍረንስ ነው ማለት ጸሐፊው ለምሳሌ ይህንን የጻፈው ዲያቆን ያረጋል አበጋዝ ነው። ይህንን መጽሐፍ ሲጽፍ እንዲሁ ዝም ብሎ ብቻ የጻፈው ሳይሆን ይልቁንም እነዚህ መጽሐፍትን አገላብጧል፣ አጣቅሷል ማለት ነው። ከላይ ያሉ እነዚህ እንዳሉ ሆነው ተመልከት። እነዚህን ሁሉ መጽሐፍት በዚህ በኩል ደግሞ ሂድ። እነዚህን ሁሉ መጽሐፍት ይህ ነጥብ ያለው የተለያየ መጽሐፍ ይህን ሁሉ አንብቦ ነው። ከዚህ ሁሉ እያጣቀሰ ነው። ኧረ ተገልጣለህ። ቆይ አንዴ አይተሃል? ዋቢ መጽሐፍት እንዲህ ተደርጎ እንዲህ አይተሃል? ይቅርታ አሁንም ይገለጣል እንዴ? አራዊ ተገልጦ አሁንም አለ እንዴ? ይህን ሁሉ መጽሐፍ አጣቅሰን የጻፍኮ ያደርጋል። እሺ በጣም ቴንኪው በእውነት ጥረት አለው። አይተዋል እንትን ነው አትሊስት ለሰዎች የሆነ ነገር ለማቅረብ ይገለጣል እንደሆነ ኧረ አለ። አሁንም በቅዱስ ሚካኤል እያያችሁ ነው ምን ያህል ጥንቁቅ እንደሆነ ጸሐፊው። አሁን አየህ ሲጻፍ እንደዚህ ነው የሚጻፈው ተጠንቅቀ ምናምን። ኧረ አሁንም አለ በቅዱስ እንዴ ኧረ አልቅም በቃ ሽፍ አይቷል። ዋቢ መጽሐፍት እንደዚህ ይጠቀሳል። ይህን ሁሉ እያጣቀስክ ቀስ ብለህ ተረጋግተህ አብላልተህ ይህም በዛ ልትሉ ትችላላችሁ። አንድ ሰው ከታች እንደዛ እያለ ነው። አይ ያረጋል። ሌላ ሌቭል ላይ እኮ ነው ብራዘር። እውነት ነው በእውነት እስካሁን ድረስ የገለጥነው እንትን ነው ዋቢ መጽሐፍትን ልጁ የገለጣቸው ወረቀቶች ብዛት ራሱ ያረጋል ሪፈረንስ መጽሐፎች የጻፈበት ብዛት አይሞላም። ያነበባቸው ልጁ ማለት አይ ዶንት ቲንክ እኔ ሳየው ምንድነው መጽሐፍ የማንበብ ልምድ ሳይሆን ይሄ ቪዲዮችን ምናምናም ታይና ከዛ በኋላ ለምሳሌ ቪዲዮ ላይ ኒቼ እንደዚህ አለ የሚል ነገር ቪዲዮ ላይ ካየ እሷን ትሰማለህ፣ ትመጣና ጨርጨር ታደርጋለህ። ኒቼ እንደዚህ አለ። ከዛ ማስረጃ ስትል የኒቼን መጽሐፍም አይጠቅስልም። ኒቼ ምን ላይ እንደዛ ተናገር የሚለውን ማለት ነው አይጠቅስም። ሪፍረንስ የለም። ለምን? እሱ ራሱን ከቪዲዮ ነው የሚሰማው። እና ይሄ ተባራሪ የሆነ በየቪዲዮ ትቃርማለህ፣ ትመጣለህ፣ ጻፍኩኝ ትላለህ፣ መጽሐፍ ትላለህ። አሁን ያሳዩችሁ ዋቢ መጽሐፍት ናቸው። አሁን የጀለስን ስታዩት የወንድማችንን ዋቢ መጽሐፍት መጨረሻ ላይ የሚቀመጠው እና ተመልከት። አሁን ይኸው ዋቢ መጽሐፍት የለም። ስሜ ሌላ ዓለም ላይ ተጽፎ ይኖራል ይላል መጨረሻ ላይ። ከዛ በኋላ አሁንም እንደዚያው እንደተለመደው በፎቶ አሸብርቆ ብቻ ቁጭ አድርጎታል። ይህ ነው የሚመስለው መጽሐፉ እኮ ዲያሪ ያለ የግል ታሪክ ይጀምር አይተዋላ። መጽሐፉን ራፍሊ ስላየሁት በቃ የምርም ዲያሪ ነው የሚመስለው። እንዲሆኜ ይላል መሀል ላይ አይተዋል። እኔ በጌታ የምን ስክሪንሻት ነው መኩ ሹፈው። ይሄ ምን ይላል ከላይ
ሴቭድ ሚሴጅ ቴሌግራም እየላኩለት ነው እንደ ጭራሽ ሄዶችን እዛ ራሱ ሳይቆርጡ ነው እንዴ? እኔ የለ እንትን ከዛን ይህንን ዝም ብለህ ያዝ አድርገውና በቃ እንደዚህ አይነት መጽሐፍ የጻፈ ሰው አንተ እየወጣ እኮ 38 ጊዜ እኮ ነው በአንድ ቪዲዮ ላይ መጽሐፌ ከዛ የሆነ ቪዲዮ ደግሞ ይሰራል። ቀውጢ መጽሐፍ ስጽፍ ይልና እየደነሰ ይመጣባል። ከፈለገ ይቻማው እንግዲህ ያርግለት። ግን እንደ ሌሎቻችሁ ባይሆን የሆነ እስቲ እኔ ቀደም ላሳያችሁ ያልኩን ቪዲዮ ያው በዚህ ልክ የሚናገር ሰው ራሱን በጣም ንጹህ ሰው እንደው በጣም እንደው ሀምብል ሰው ትሁት ሰው ምናምን አድርጎ ሌላውን እንዴት እንደሚያይ ሹፍ ምን እንደሚል የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን ሰምተዋል? ይሰማል? አተ የምር እዛ እንትን ኢቮሉሽን ላይ ያሉት ሶስተኛ ግን የራሱ ፎቶ ነው መሰለኝ ይመሳሰላል። ፐርሰናል ትላለህ እንደ የምር ተመሰለባቸው ሆነ ፊንኩ እኔ ራሱን ቻል አይ እድገቱን ከዛ ወደዚህ ደረሰ ብሎ የራሱ አድርጎ ነው እንዴ እኮ ብዬ ነው። እሱማ ሀሳቡማ እንደዛ ነው። የእሱ ሀሳቡ እንትን ነው ብቻ ነው ይስቆይ ዘንስ ነው የራሱ አድርጎ ከሆነ እኮ ብዬ ነው። ምንድን ነው የምታካብዱት? ኧረ እንሂድበት አንተ ረፍ። እሺ ቆይ አንዴ የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን አበጋዝ ያደርጋል የሚባል ሰው መሰለኝ። ዲያቆን ማን? አበጋዝ ያደርጋል። አበጋዝ ያደርጋል። ኧረ አሁን ይሄ እኮ አሁን ማለት ነው እኔ ይህንን እንደ ስህተት ይዘን እንድንስቅ የሚያደርገን ምንድን ነው? ቀጣይ የሚተቸው እሱን መሆኑ እኮ ስሙን እንኳን የማያውቀውን ሰው ይተቻል። በቃ የሚተቸው ደግሞ ለምን ቢሆን ጥሩ ነው? ከእሱ ጋር ይቃረናል። ከአንተ መጽሐፍ ጋር እኮ ተቃረን የእሱ መጽሐፍ ስለተባለ ከእሱ መጽሐፍ ጋር የሚቃረኑ ሰዎችን በማብጠልጠል ነው። በቃ እንደዚህ ኧረ በጌታ ሰማ ሹፍ። እሺ ዲያቆን አበጋዝ ያደርጋል ምን አሉ? አንድ አዲስ መጽሐፍ ሳይንስና ሃይማኖት የሚል መጽሐፍ እንደወጣና ከኔ መጽሐፍ ጋር እጅግ ተጻራሪ የሆነ ተቃራኒ የሆነ እንደሆነ አንድ ልጅ ገልጾ የሁለታችንን መጽሐፎች ልዩነት ሲያወራ ሰምቼው ነበርና በጣም ገርሞኝ ነው። ምን ይላል? እሺ አሁን ሲያነጻጽር ሰማው። እንደዚህ ጽፎ አዲስ መጽሐፍ ጽፎ ሲያነጻጽር አንድ ልጅ ሰምቼ ነው ብሏል። ስለዛ መጽሐፉን አላነበበም፣ መጽሐፉን አያውቀውም። እንኳን መጽሐፉን ጸሐፊውን እንኳን በትክክል ስሙን አያውቀውም። ምን አለ ብሎ ደግሞ ቀጠለ። ሹፍ እሺ ምን አለ? ቆይ አንዴ በጌታ ምን ይላል ጸሐፊው? ዲያቆን ወንድማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ምን አይነት ወይኔ በጌታ የቱ ጋር ነው ያለው? እንደዚህ በጌታ በኢየሱስ ስም አንተ እኔ ኩበክር እኔ ይህንን የምትከተሉ ሰዎች እኔ በጌታስ የቱ ጋር ነው ያለው? ሳይንስን የምትከተሉ ሁሉም ኢማጂን ከዚህ ነገራችሁ እንድትታቀቡ ደግሞ ይላል። አንተ አንድ ምንም ያላነበበውን መጽሐፍ እንደዚህ ይላል ሰው ወጡ። ይሄ ማለት ምን ማለት ነው? በቃ ይሄ ሰው ያን ያህል ግድም አይሰጠው ሰው፣ ይሄ ለጭንቅላቱም ለህሊናውም በቃ ምንም ለሰውም ያን ያህል ብዙም ግድም አይሰጠው ሰው ነው ማለት ነው። አይ ነው ፕሮሞት እያደረግኳቸው ነው። እረዷለሁ፣ ይገባኛል። ከዛሬ በኋላ ጭራሽ አናነሳውም። ግን ምን አይነት ሰው እንደሆኑ ግን አትሊስት ግን ወቁ በጌታ ያረጋል። አሁን ስለ ሳይንስ ምን እንዳለ አሳያቸዋለሁ። ራሱን መጽሐፍ የተተቸው ይህንን አይደለ? ይህን መጽሐፍ ገለጫ አሳያቸዋለሁ ምን እንዳለ ከዚህ ልጅ ጋር በተቃራኒ ማለት ነው። ግን ምን እንደሚል ስሙ መጀመሪያ። ቆይ መጀመሪያ እንደውም ላሳያችሁ ከታላቅ ይቅርታ ጋር፣ ከዛ እንድትገረሙ የእሱን ንግግር እየሰማችሁ ማለት ነው።
እሺ ለምሳሌ ገጽ 197 ላይ አንድ ርዕስ አለ። ክርስቲያኖች ሳይንስን እንዴት ቢመለከቱት ይሻላል ብሎ ጠይቆ የተወሰነ ይናገራል። እንዲላል ክርስቲያኖች ማስቀደም ያለባቸው የማያልፈውን ህይወት ጉዳይ መሆኑ ትክክል ነው። የዘላለም ህይወትን ማለት ነው የምናስቀድመው ከሳይንስ የዘላለም ህይወትን ነው። ግልጽ ነው። ግንስ ሆኖም ግን እሺ ይህን ዓለም ማጥናትና ማወቅ በአግባቡ እስከሆነ ድረስ እንደው በአግባቡ ይሁን እንጂ የእግዚአብሔርን ድንቅ ጥበብና አሰራር ለማድነቅና ለማመስገን ቢጠቅም እንጂ ከዘላለማዊ ህይወታችን ጋር የሚቃረን ምንም ነገር የለውም ነው የሚለው። ምንም ነገር የለውም። ጉዳዩ ከዘላለማዊ ህይወትና ከሳይንስ አንዱን ምረጥ አይነት ከሆነ ከሁለት አንዱ ብቻ ይመረጥ፣ ወይ የዘላለም ህይወትን ምረጥ ወይ ሳይንስን ምረጥ ከሆነ ኦፍኮርስ የሚመረጠው ዘላለማዊ ህይወት መሆኑ ግልጽ ነው። ሆኖም እንደዚህ አይነት ከሁለት አንዱን ምረጥ የሚያሰኝ ነገር እስከሌለ ድረስ ሳይንስን አይመለከተኝም ማለት ኧረ አንብብልኛ እንዴ መኩዚ ለው ከዚህ ጋር ይብለ እሺ ሳይንስን ልክ አይመለከተኝም ማለት ተገቢ አይደለም። አይ መኩ እኮ ምንም አይተባበርም። እኔ እኮ ኦዲየንስ ተኮር ነኝ ብዙ ጊዜ እኮ ምንም አብሮ ሊሄድ አልቻለም። ተገቢ አይደለም። አይሰማም እንዴ? ተገቢ እሺ ተገቢ አይደለም። ሳይንስን አይመለከተኝም ማለት ተገቢ አይደለም ነው ያለው ራሱ ጻፊ። ከዚህም ጋር ሁሉም ሰው ያሉክ ከዚህም ጋር እሺ ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ አሁን በዓለም ውስጥ ስንንቀሳቀስ ማለት ነው በአንድ አይነት መስክ ብቻ አንሰማራም። ስለዚህ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚም ነው ይላል። ማን? ሳይንስና ሃይማኖት መጽሐፍ በዲያቆን አበጋዝ ያደርጋል። አቡኒ አንዳንድ ጊዜ በጣም እኮ ጌታን እኔ አሁን ኢማጂን እንደዚህ ነው ያለው ጻፊው። አንዲት መስመር እንደዚህ ገልጦ እችን አላየም ወዳጃችን። በቃ የሆነ ሰው ብቻ ከሱ መጽሐፍ ጋር አነጻጽሩታል መሰለኝ። እዛ አንድ ቪዲዮ ሰርቶ ይህንን መጽሐፍ ከዛ ልጅ መጽሐፍ የዛ ልጅ መጽሐፍ አይደለም ሲጀምር መጽሐፍ ብሎ ማነጻጸሩ ራሱ ያለ ያስቃል። በጣም ፈኒ ነው። እኔ እንደ መጽሐፍ መቁጠር እሱ እንግዲህ አሳይቻችኋለሁ መጽሐፍ እንዳልሆነ እና ከሱ መጽሐፍ ጋር እንደሚቃረን ስለተነገረ ብቻ ሳይንስን ጭራሽ እንዳትቀበሉ አለ ብሎ ሲናገር ስምት ቆጠብ ነው የሚነግረን። ማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ማለትም ወደ ሃይማኖቱ እንድንጠጋ ማለት ነው። ሳይንሱን ትተ ነው ወደ ሃይማኖቱ እንድንጠጋ ነው የሚነግረን ማን? መጽሐፉ። ይሄ ምን ያሳያል? አንባቢ እንዳልሆነ በቃ ዝም ብሎ የለብ ነገር ይሄ በየቦታው የሚያገኘው በየቪዲዮ መቃረም፣ ከዛን መጥቶ እሷን የሰማትን መጽሐፍ ማስረጃ የሌለው ምን ነገር ዝም ብሎ መጽሐፍ መቸክቸክ ምን እንዳለ ይሄው እንግዲህ አሳይቻችኋለሁ። እሺ ስሙ። እዚህ የተለያዩ ነገሮችን ያቀርባል፣ አነሳላችኋለሁ። ግን ይሄ ክሌም እንዴ ለዚህ ደግሞ የተለያየ ነገር ያቀርባል ማስረጃ ብሎ ማንም ሰው እንዳይከተል ከዚህ ነገር ተቆጠቡ፣ ሳይንስን ትታችሁ ምናምን ብሎ ብዙ ነገር ያቀርባል። ሳይንስን በሳይንስ ስም የሚመጡ ስህተቶችን ይተቻል። ራሱ ሳይንስን ራሱ ሳይሆን ግን በሳይንስ ስም ግን የመጡ የተለያዩ ቲዎሪዎችን ሾልኮ የሚገቡ ስህተቶች ይኖራሉ። መቼስ ኢንፋሊብል ነው ሳይንስ አይደል ሾልኮ። ምክንያቱም በዘመናት ውስጥም አንዱን ዲስፕሩቭ እያደረገ እየተሻሻለ ሲመጣ ስለምናይ ማለት ነው በሳይንሱ ዘርፍ። ስለዛ ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ግን እንደ አጠቃላይ ግን ሳይንስ ጠቃሚ ነው ብሎ ሲናገር አይተነዋል። ያደርጋልም ማለት ነው። ያለው ነገር በአጭሩ ምን ማለት እንደሆነ ለመግለጽ የኢትዮጵያ ትውልድ ሆይ ሳይንስ የሚታመን ነገር አይደለምና በተደጋጋሚ የተሳሳቱ ነገሮችን እንደ ትክክልነት ነግሮን ያውቃልና የኢትዮጵያ ልጆች ሆይ ተማሪዎች ሆይ ዶክተር እንዳትሆኑ፣ ሳይንቲስት እንዳትሆኑ፣ ተመራማሪ እንዳትሆኑ፣ እንደውም ኑና የቆሎ ተማሪ ሆኑ፣ ኑና ዲያቆን፣ ዘማሪ፣ ቄስ ሁኑልን።
ሳክሱ በጣም ከባድ ነው። ጀለስ አንተ ኑና የቆሎ ተማሪውን ሁሉን ዘማሪውን ሁሉን ቄሱን ሁሉን ነው እያለ ያለው አትማ ዶክተር እንዳትሆኑ ብሎ ያረጋል። ታይትል ራሱ ምንድነው? ቆይ ዶክተር መሆኑንም እኮ አላወቀም ተዳለ አንተ ዩኒቨርሲቲ መምህር መሆኑን አላወቀም ማለት ነው። አረ እስማ ቆይ አንዴ ገጽ ስንት ነበር ቅድም ያወጣት? በጌታ ስም ይኸውልህ 97 ነው ነው። እሺ ኦኬ ቴንክ ዩ። 107 ከሁለት አንዱ። እሺ ቴንክ ዩ። አዎ ትክክል ነው። አንተ በጣም ታስታውሳለህ ትላለህ። ያው ምንድን ነው የሚለው ከዚህ ጋር ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚው ነው። ስለዚህ ሳይንቲስቶች ሁኑልን፣ በሳይንሱ ዘርፍ ግቡልን እያለ የሚመክርን መጽሐፍ ጌታ ኢየሱስ። ቆይ አንዴ ከዛ ደግሞ የኋላ ቀር አስቀጣይ ብሎ ደግሞ የተናገረው አይዜ እንደዚህ አይነት መምህራን ነው። እሺ ቆይ የኢትዮጵያ ህሙማን ወይ ወደ ሐኪም ቤት አትሂዱ፣ ሳይንሳዊ መድኃኒቶችን አትጠቀሙ፣ አትውሰዱ፣ የሚታመን ነገር አይደለምና ማለት ነው። ወንድማችን ክሌም እያደረገ ያለው ነገር እኔ በገባኝ መልኩ ይሄ ነው። እኔ በገባኝ መልኩ አይገባህም ማለት ነው። በቃ በዚህ ትልቅ ማሳያ አልገባህም ነው። አይገባህም። ጀነራል ተጨባጩን እውነታ ሳይንስ የሚያረጋግጣቸውንና የሚነግረንን ተጨባጭ መረጃዎችና ማስረጃዎች የማይታመኑ እንደሆኑና በተደጋጋሚ በራሱ ውድቅ እንደሚያደርጋቸው ይናገራል ይላል። እኔ እስካሁን በግልጽ የማውቀው ነገር የለም። ግን ለዚህ ተጨባጭ የሳይንስ ማስረጃዎችና መረጃዎች ስህተትነት ወይም ታማኝ እንዳሉ የሚያረጋግጥበት መስፈርት ምን ቢሆን ጥሩ ነው? ቤተ ክርስቲያኗ ያጠናችውን የምርምር ውጤት አይደለም አምጥቶ የሚያስቀምጠው። ክላሲካል ፊዚክስን ውድቅ ለማድረግ የሚጠቀመው ኳንተም መካኒክስ ነው። ኢማጅን ያድጋል ነው ሳይንስ የሚታመን ነገር አይደለም እያለ ለሳይንስ አለመታመን የሚያቀርበው ኳንተም መካኒክስ ነው። ኳንተም መካኒክስ እንግዲህ እኔ በቤተ ክርስቲያን የጠና ሃይማኖታዊ ሳይንስ ያድጋል፣ ምርምር ያድጋል። አንዳንድ ነገሮች ታማኝ ሆኖ በሰው ምርምር ደረጃ ማለት ነው ታማኝ መስሎ የሚቆዩ የሆነ ሰዓት ላይ ደግሞ ዲስፕሩቭ የሚደረጉ የሚሻሻሉ ነገሮች ይኖራሉ። ዊር ናት ኢንፋለብል ሳይንስ ኢዝ ናት ኢንፋለብል። ስለዚህ የሚሻሻሉ ነገሮች ይኖራሉ። ከዛ አንጻር እንጂ ሳይንስ አያስፈልግም አንድም ቦታ ወይ ድርሳናት ወይ ድግምት ውስጥ ምናምን ያለ ነገር ይሁን አላውቅም። እስካሁን እንደማውቀው እሱም ሳይንስ እንደሆነ ጀስት የተጣረሰ ክላሲካል ፊዚክስን ተጨባጭ ኦብዘርቨብል ሜዥር የሚደረግን እውነታ እንዳትቀበሉ ለማለት ሜዥር የማናደርገውን በኳንተም ሪያሊቲ ላይ ያሉ በጥቃቅም ሪያሊቲ ላይ ያሉ አተሞች እንዴት ፈንክሽን እንደሚያደርጉ የሚያጠናን አንድ ፊልድ አምጥቶ ሳይንስን ውድቅ ለማድረግ ይሞክራል። አላደረገም። ሚንስ ኪሎችሁ ተመዝኖ የሚነገራችሁን የኪሎችሁ መጠን አትመኑት ማለት ነው። እግዚኦ አንተ ሳክሳም ነው በወላዲተ አምላክ እንደዚህ እኮ አይሰከስም እኮ በጌታ በኢየሱስ ስም እንዴ! የለም እኔ በታሪክ ውስጥ እኮ አጠናሁኝ ወደ አለመለስ ብዬ ገረፍ አደረኩኝ እንደተባለ እና በጣም በቃ አንድ መስመር ሳያነበው እንዴት ትንተና ይሰጣል? አንድ መጽሐፍ ላይ ሰው አንድ መስመር ያላነበ አንዲት ቃል ገልጦ ያላየው እንደ ማንበቡን ትተን እኒያችሁ ተረጋግጦ እናትና አባታችሁ ሲነገራችሁ አትቀበሉ ማለት ነው። ምክንያቱም ሳይንስ ሊታመን የሚችል ነገር ስላልሆነ ኢትስ ጀስት ኢንሴን። ምን አይነት የትውልድ ሰንሰለቶች እንደተፈጠሩ አይዶን በጣም ነው የማዝነው ለዚህ ትውልድ ማለት ነው። አረ ለዚህ ትውልድ አዝናለሁ አለ በቅዱስ ሚካኤል። የምሩንማ ፈይሰ ነው የምሩን ይመስላል።
ኧረ ሙድ እያዘ ነው የሚሆነው ወንድማችን። የምር እኔ ውስጡ እየሳቀ ነው የሚሆነው። የምር እንዴ በጌታ ስም እንዴ አንድ ጽሁፍ እየጻፍኩ ነበር። የሆነ ጥናቶች ኢትዮጵያ በዓለም አቀፍ ደረጃ ጥናታዊ ጽሁፎቿ ውድቅ የሚደረጉባት ቁጥር አንድ ሀገር ነች። እንዳለ በኢትዮጵያ ምሁራን ተጠንተው የሚቀርቡ ፔፐሮች በዓለም አቀፍ ደረጃ ተቀደው ነው የሚጣሉት። ይሄ ለምን እንደሆነ ሳይ አንደኛ በበጀት እጥረት፣ በኢንተርኔት ሶርሶች ምናምን እጥረት ነው። ዋናው ግን ዓለም አቀፋዊ እውቀት እጥረት እንዳለ የኢትዮጵያ ምሁራን የሚያጠኑትና የሚያውቁት ነገር ኢትዮጵያ ነው። ይሄን ከቲክቶክ ነው የሰማው። የምር እኔ ሰምቻለሁ። የሆነ ጊዜ ቲክታክ ላይ ሲዘዋወር ማለት ነው እንትን አካባቢ ነገር የመረጃ ቋት ቲክቶክ ትላለህ። ዓለም አቀፍ ኢንፎርሜሽኖች እጥረት፣ ዓለም አቀፍ አንደርስታንዲንግ እጥረት በዓለም አቀፍ ደረጃ ኢትዮጵያ ውስጥ 2 ታይምስ መስማት አይቻልም እንዴ ነገር ዓለም አቀፍ ደረጃ ላይ ሄዶ ጦጣ ነው የሚሆን። ቢኮዝ በጣም እኮ ዓለም አቀፍ የሆኑ አንደርስታንዲንግ የማግኘት ጉዳይ ሰው ዛጋርኩኝ እኔ ራሱ እዚህ ጋር ይዤው ተከታይ የማፍራት እንዲህ የመደነቅ በኢትዮጵያውያን ዘንድ እሱን ነው የሚፈልጉት። እውነታን መጋፈጥ አይፈልጉም። ጥናታዊ ጽሁፎቻቸው ውስጥ ያለው ተጨባጭ እውነታ ሳይሆን የራሳቸው እምነት፣ የራሳቸው ቅዠት ብቻ ነው ያለው። ኢትስ ጀስት ኢንሴን። በጣም አሳፋሪ ናቸው። እጅግ አሳፋሪ። ሚዲያ ላይ የሚቀርቡት እንዳለ እርስ በርስ የሚሞጋገሱ ደደቦች። እሺ ይህንን የምናሳየው ጋይስ እንትን ነው ለመሰላችሁ። አሁን ይሄ አሰልቺ ነው ወይ ጌታ ኢየሱስ በሚያውቀው? አዎ የምር እኔ አሁን ጌታ በሚያውቀው ስርችትን ያለኝ እና ብዙዎቻችሁ እንደሰለቻችሁም እያየሁ እና የምርም አሰልቺ ግን አንዳንድ በጣም ምስኪን ሰዎች አሉ። እንደው በቃ የሆነ እንደ ሲጀመር እኔ የሆነ ፈጣሪ የለም የሚሉ ሰዎች ማለት ነው ራሳቸውን የሆነ ኢንላይትንድ እንደሆኑ አይነት ሰዎች አድርገው ነው የሚያዩት ራሳቸውን። በጣም በቃ የሆነ እነሱ ልዩ የሆኑ ኢንላይትንድ የሆኑ በጣም አዋቂዎች፣ ፈጣሪ አለ የሚሉ ሰዎች ደግሞ በጣም ድንቁርና ውስጥ ያሉ ነው የሚመስላቸው። ለነሱ ድንቁርና ውስጥ ማን እንዳለ ግን እንድታውቁት፣ በተለይ እንደዚህ አይነት ነገር የሚከተሉ ሰዎች እንዲረዱት ነው። መለስ ብለው ራሳቸውን እንዲያዩ በምን ደረጃ እንደሆኑ ማለት ነው እነዚህ ሰዎች። ለዛ ነው እንጂ አሰልቺ ነው ጌታ ኢየሱስ በሚያውቀው። በስመ አብ። እና አሁን ምን አይነት ስድብ እንደሚሳደብ እየሰማችሁ ነው። ቃሉ ከበድ ቢልም ደደቦች ይላል ማለት ይዘድባል። እስቲ እና ማንን ስማ። ዶክተር ዘበነ የሚባል አንድ አለ፣ የሆነ መጋረጃ የሚጠመጥም የአላዋቂዎች ባንዲራ ያዥ። እኔ አሁን እንዴት ነው አሁን እኮ ኢማጂን አንድ የሃይማኖት አባት ምናምን ዝም ብለህ በድፍረት ዝም ብለህ እየወጣ እየተሳደብክ ምናምን ተናኩኝ ደግሞ ይላል ከፈለገ። እኔ እንደው በቃ ተንቅ ያለው ለምን እንዴ የተናቀነ በቃ እንደዚህ አይነት ሰው የተናቀ አይደለም እንዴ? ጋይስ እንግዲህ ከዚህ በላይ መናቀኩ የለም እንዴ። ዝም ብላችሁ ለምሳሌ እናንተ አንድ ሙስሊም ተለቅ ያለ ሰው ማለት ነው የሆነ ተለቅ ያለ ሼህ ምናምን የሙስሊም ኡስታዝ ተለቅ ያሉ ማለት ነው በሃይማኖት ውስጥ እንግዲህ የተከበሩ ተለቅ ያሉ ሰውዬ አንድ ሼኪ ምንም እንኳን ስህተት ናቸው ብላችሁ ብታስቡ ከእናንተ ሀሳብ ጋር በተያያዘ በቃ ስህተት ጭራሽ የማይመጥን ውሸት ነው ያሹት ብላችሁ ብታስቡ ራሱ ወጣችሁ ግን ደደቦች የአላዋቂ ባንዲራ ያዥ ምናምን እያላችሁ የመናገር ድፍረቱ አላችሁ? በፍጹም እንደዚህ አይነት ነገር የለም። እንደነዚህ አይነት ሰዎች ግን ምንም በማያውቁበት ሁኔታ ውስጥ በቃ የሆነ እንደዚህ ጀግና ትዕቢት ውስጥ ይገባሉ። እውቀትም የለም ትዕቢትም አለ። አየህ፣ እውቀትም የለም ትዕቢትም አለ። ሰይፉ ላይ ቀርቦ በዚህ ዘመን ምድር ጠፍጣፋ ናት ይላል። ኢትስ ጀስት ኢንሴን ማለት እንደዚህ አይነት ነገሮችን መስማት። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነገር ነው።
የትምህርት ቆይ ሰው እኮ መብት እኮ ነው። በነገራችን ላይ መሬት ጠፍጣፋ ነች ብሎ ቢናገር አንድ ሰው የሚከለክለው አለ እንዴ? ይህንን ሳይንስ ካልተቀበልክ መታሰር ምናምን እንደዚህ ተጀመረ እንዴ? ሳናቀው ማለት ነው እንዴ? አረ እንዴት ነው ወንድማችን እያደረጉ ያለው በኢየሱስም እንዴ? አያኪ እንትን እንደው አሁን ይሄ ሲሪየስ የሆነ እንትን መስጠት ክሪቲክ መስጠትም ከባድ ነው። እንደዚህ አይነት የቀነጨረ ማይንድ ግን አሁን በውጭው ዓለም ላይም እኮ ኢቭን ትላልቅ የሚባሉ ኤቲስቶች ሆነው ራሱ ባይዘው ይሄ ክርክር ይደረግበታል። ምድር ጠፍጣፋ ናት ብናት የሚለው ነገር እኮ ስቲል ቱ ዚስ ዴይ ክርክር ይደረግበታል። ትምህርት ሚኒስተር ይላል እዚህ ሀገር አምጥቶት ምንም የሚያወራውንም ነገር አያውቅም። እውነት ለማውራት ሲጀመር ትምህርት ሚኒስተር ላለው ማለት ነው ጋዲ ወደ በኋላ ላይ እኮ አሁን ስናየው ደግሞ ምን ይለናል? በአማርኛ የሆነ ነገር ከኢትዮጵያ መምህራን ምንም ነገር እንዳሰሙ ይላል። እና ትምህርት ሚኒስቴር በእንግሊዝኛ ወጥቶ ከአሜሪካ ሄዶ አይናገረው እዚህ የሚናገር እንዴት እንሰማዋለን? በእውነት ሹፍ ትንሽ ላሳልፈው በእናትህ ማምጣት አለበት እንዴ የተገኘው የዘረመል ይቅርታ በጣም ጋይስ ላሳልፈው። እኔ እዚህ ጋር ፊንት ልሰራ ነው። የምድርን የስበት መጠን ቢለቁት ዛት ሚንስ ፕሌን የምናበረው ምን የምንለው ይሄ ሁላ ሳይንሳዊ ፕሮግረስ ሁሉ የማይታመን ነገር ነው። ምናልባትም የተሳሳተ መንገድ ይሆናል ፕሌን የምናበርበት ሜትድ። ኢትስ ጀስት አም ሶሪ በእውነት ነው የምላችሁ። ላይክ አም ሶሪ ሰምታይምስ ላይክ ያም አለ የምትሰማቸው ነገሮች ጀስት ፉል ኦፍ ስቱፒድ። እኔ ልንገር ወጣት እኮ this is what you are ወንድማችን በስመ አብ ፉል ኦፍ ስቱፒድ ነው ያለው። እሺ ወጣት ኮንክ እኔ ልንገርህ ሰማ እያለ ነው። ወጣት ወይ ሰማ እሺ በቃ ገጠር ግባ እውነትም በቃ ገጠር ግባ በእውነት። እሺ እስቲ እንስማው። ታዳጊ ኮንክ የኔንም መጽሐፊውን የማንኛውም ኢትዮጵያዊ የጻፈው መጽሐፍ እንድታነብ አልመክርም። ኢትዮጵያዊ የጻፈውን መጽሐፍ እንድታነብ አልመክርም። እኩስ የኔንም ቢሆን እኩስ ለምን አትኩ እኩስ በቃ ለራስ ያዘዋ ዱፋት ቆይ አረ ከታች የኔ ዓላማ ሌላ ነው። ማንኛውም አማርኛም ሆነ ማንኛውም ኢትዮጵያዊ የጻፈው መጽሐፍ ፕሊዝ አታነብ። እንዳለ እውቀት ያላቸው የሚያሳድግ ነገር በሙሉ ያለው በእንግሊዝኛ በምን የተጻፉ የውጭ መጽሐፎች ላይ ብቻ። ኢንፋክት እውቀት ያለው የእንግሊዝኛ መጽሐፍ ላይ ብቻ ነው። ወይኔ በላቸው። ያስተዋልኩት ነገር ምን መሰለህ አኪ፣ አሁን ልጁ ሲያወራ አንዳንድ ሰዎች ያው አኪ እንደምታውቀው ፐርሶናሊቲ ዲስኦርደር ያለባቸው ሰዎች አሉ እና ይሄ አሁን አንዳንድ ሰዎች በውስጥ ጽፈውልኝም ነበርና የልጁንም አንዳንድ ነገሮች ስመለከት አለ አይደል ይሄ ሀገርንም እንትን የማለት አይነት ነገር እንደዚህ አይነት ፐርሶናሊቲ አይበታል። እውነቱ ቢሆንስ ሀገርን የመጠላት አይነት ነገር የሚመስል ነገር እሱማ ያስታውቃል እንደዚህ ያወራ እና ከዛ አንጻር የሚሆን አንዳንድ ነገሮች ድብልቅልቅ ሲሉብህ እንደዚህ አይነት ካራክተር ግን አንድ ፋክት ተናግሯል። አሁን ልክ ነህ። በአማርኛ የተጻፈ ጽሁፍ አሁን ያንተን ጽሁፍ ነው በአማርኛ ያየ ነው አናነበውም እንዴ አለ እኮ ኢንፋክት ብሎ ሹፍ ምን እንደሚል የኔንም መጽሐፍ እንድታነብ አልመክርም። ቱዚስ አዲስ የኔንም መጽሐፍ እንድታነብ አልመክርም። እኮስ ደብቆ በቃ እዛ እንዴ ሲጀመር ምንድነው በቃ መጨረሻ ላይ የጻፈውን አንብበዋል? የመጽሐፉ መጨረሻ ላይ ምን የሚል ነበር? እሺ እናቴ ምን አመጣችልኝ ያለ ከስውሯ ማርያም ምናምን ብሎ ያላገጠው። አይ የምር ግን ጸበሉን ቢጠቀም አሪፍ ነው የምለው። እኔ እኮ አኪ የእግዚአብሔር ስራ ነው የሚገርመኝ። መጨረሻ ላይ እውነቱን ያናግረዋል። ጉሩሩ እውነቱን ጻፍቶ እንደሚባለው ነው ይሄ። ይመችም በጌታ በኢየሱስ እና ይሄ በጣም በቃ ስለዛ አሁን እንደነዚህ አይነት ሰዎችን በጣም የሚገርመው ከጽሁፉ አኬ የት ደርሰሃል የሚለው የኔ ቴክስት አይሻልም?
ቁም ነገር አለው ቢያንስ ልብ እሱ በደንብ አእምሮ ይመታል በለኝ። በጣም እንዴ ኮንትራዲክት ያደርጋል። እንደገና የስፔሊንግ ስህተት ደግሞ ተው። ኤኒዌይስ ተው በሱ እንኳን በኋላ ላይ እኔም እንዳለተች በደንብ በሱን ቼክ አድርጊ ወደ ስራሽ ግቢ። የስፔሊንጉን ተይው ሙት ይላል እና በቃ የዚህ ልጅ ነገር ጋይስ በዚህ ጨረስን። ከዛሬ በኋላ እዚህ ልጅ ላይ ተመልሼ አልመጣበትም። በቃ የዚህን ያህልም የሄድኩበት ለምንድን ነው? በቃ እውነታውን እንድታውቁ ያለው ነገር እንድታዩት። ምንም እንዳሉ ምንም ኤቲስት ነኝ ምናምን ብሎ ቢመጣ እንደ ጀግና ቢያጫውተው ማንም ሰው በቃ ምንም ከቁም ነገርም እንዳትወስዷቸው። እንደነዚህ አይነት ሰዎችን ሲሪየስሊ አትውሰዷቸው። አንዳንድ ቀና የሆኑ ጥሩ ልብ ያላቸው ኤቲስት ወንድሞች እህቶች ይኖራሉ። እነሱን ጌታ ይጠብቃቸውና ደግሞ ይመልሳቸው። በእውነትም ማለት ነው። እነዚህኞቹን አይመልሳቸው እያልን አይደለም፣ ግን እንደነዚህ አይነት ሰዎችን በጣም ቶክሲክ ናቸው። በጣም የሀገር ጥላቻ አንዳንዶቹ አሁን እንደነዚህ አይነት ሰው በቃ የኢትዮጵያዊ የሆነ ነገር ጥላቻ ምንድነው የሃይማኖት ነክ ነገር ጥላቻ ምናምን በቃ እንደዚህ አይነት ነገር ውስጣቸው ስላለ ፕላስ ደግሞ አያነቡ። የውጭ መጽሐፍ አንብብ ይልህና ግን አያነብም እሱ ራሱ ማንም። እኔ የውጭ መጽሐፍ ያነበበ ሰው እንደዚህ አይሆንም። በነገራችን የውጭ መጽሐፍ ያነበበ ሰው መጽሐፉን ሲጽፍ ራሱ ሪፍረንስ በሪፍረንስ ነው የሚሆነው። በቃ መጽሐፉ ማስረጃ በማስረጃ በደንብ ጭቅ ይል ነበረ። ግን በቃ ስታዩ ዝም በየቪዲዮ በየምኑ ሲወራ ምናምን ዝም ብለህ እርስ በርስ ከጓደኛ ጋር የምታወራውን መተህ እንደ መጽሐፍ ነው። በቃ የተለመደ ነገር የታወቀ አዲስ ነገርም የለም። እውነቱን ለመናገር በቃ የታወቁ የተለመዱ ነገሮችን ብሎ የመቸክቸክ ነው። ለማንኛውም ግን ከእንደነዚህ አይነት ሰዎች ቁም ነገር ባንጠብቅ መልካም ነው። ስለዚህ እዚህ ጋር ኬዝ ክሎዝድ ትላለህ። የሰራቸውን ቪዲዮዎች አሁን እዚህ ጋር እናጠፋና ቼክ ማናረጋቸው እንኳን በኋላ ማለት ነው። ግን ያሳቀኝ አሁን አኬ እንዳለው ደጋሚ ይህን እንኳን እንትን አንለውም። ግን ስንተኛ ክፍል እያለን ነው ቲዮሪ ኦፍ ኢቮሉሽን ላይ ሆሞ ኤሬክተስ ሆሞ ሳፒየንስ ምናምን የተማርንበት የቻርልስ ዳርዊን እንትንና አኬ ሰፈር ቁጭ ብለን ምናምን የምናወራው ነገር ሲል የድሮ ትውስታዎች መጡብኝና ኤኒዌይስ ዋናው ምንድነው አኬ እንዳለው ይህንን ነገር ሪቪው ማድረግ ያስፈለገበት ኦር እንትን ያለው ንጹህ ልብ ያላቸው ሰዎች አሉና አንዳንድ ሰዎች እንደው ዝም ብሎ ቤታቸውን ዘግተው የሆነ ቪዲዮ ላይ እንትን ሲሉ የሆነ ነገር ቀንጨብ አድርገው ሲያወሩ እውቀት ያላቸው ይመስላሉ። እንደዚህ አይነት ሰዎችን ደግሞ ግድ ነው አሳልፎ በደንብ እውቀት እንደሌላቸው ማሳየት ያስፈልጋል። ኦኬ ይሄን እንድታውቁት ነው እንጂ ምንም ቅድም አንዳንድ ሰው አሁን በዚህ ሰው የሚሳሳት ካለ እኔ እግዚአብሔር ይርዳችሁ፣ እናንተ ራሱ ጸበል መሄድ አለባችሁ። በእንደዚህ አይነት ማይንድ ሴት ባለው ሰው የምትሳሳቱ ከሆነና ለምን በውጭው ዓለም ላይ ለምሳሌ ኤቲስት ሲባል በጣም ሃይ ሌቭል ኤቲስቶች አሉ፣ በጣም ማለት ነው። ግን እንደተባለው እንደዚህ አይነት ደግሞ ያው እንግዲህ ኤኒዌይስ ዞሮ ብዙም ቦታ አትስጡት ለማለት ያክል ነው። ሌላ ያስከው ፕሮግራም አለ መቋምና ሹር እኔ ዝም ብዬ ነው የገባሁት። አይ ቀጥሎ ቅድም አኬንም እናስታውሰው ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለ ነው እዛ ላይ ማኪ ሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገርን ጽፎ አይቼ ነበርና እሱ አይደለም እሱ ሀሳቡ እሱ አይደለም። ግን ምንድነው የሀሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንጻር እያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዚህ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን
እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለእነሱ ትልቅ ክብር አለን። ስለዚህ ያው ከእነሱ ጋር አታነካኩን ነው በአጭሩ እንደዛ ነው እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለው የጸጋ ብቻ ትምህርት ላይ ደብል ፕሬዲስቲኔሽንን ምናምንን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም ግን ትምህርቱ ላይ ነው ሐሳቡ። ትምህርቱ ላይ እንደሄድበት ፈልገህ ነው እንዴ? ላይቭ ገብቷል ነበር ተወሰነ አልገባም። ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ኦኬ ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ አመት ስለተካሄደበት እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም ሉተራኖች። ዞሮ ግን ከኛ ግን ከመጣ ሁሉ ጊዜ መልስ ስለተሰጠበት ነው። ሜቢ ላልሰሙ አዳዲስ የሆኑ የመጡት ስለ ልሳን ቲክታክ እንትን ላይ ዩቱብ ላይ ማግኘት ትችላላችሁ። የተሰራበት ሐኪም ሰርተሃል መሰለኝ እና የተወሰነ ብትሄድበት መልካም ነው። እዛ ላይ ስለሄድበት ምኑ ላይ ልሳን ማለት ዲቤት ጠርቶ ነበር። አሁን ማንም የተቀበለ የለም። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሱትም ይባላል። 1000 ዓመት ብሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም። የሆኑ ቃላትን እያነበብክ ለራስ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር ሁለት አይነት ልሳንን አያስቀምጥም። አንድ አይነት ልሳን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12ን ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና እሺ ለአንዱ ጥበብን መናገር፣ ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለ? ለአንዱም
በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል አይልም? አይልም። ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረደው አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረደው አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እና ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን እንዲህ ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ሶሪ። ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ይኸው ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራስህ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው ወጣ እንዴ? አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል? ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይህ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት ይህ በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም።
ስለዚህ አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር። አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል። ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት አመጣሁ? ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍ ኮርስ አለ። ያው ከፍቼ እላለሁ ብሮስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምንም የምናውቀው ታሪክ አለ? ቻይንኛ አልተማርም እንዴ አሜን እንላለን እንዴ? አንልም። ምኑን አውቀ ነው? አንተማ መልካም ታመሰግናለህ። መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበትም። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም እንትን እያለኝ ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ ያኔ እንደዚህ የሚያስፈል ነገር አለ? ወዲያ በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይህ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት። እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብሎ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ ልሂድበት። ቃላት ያሰማል። እዚህ ላይ አኪዮስ ቃላት ያሰማልን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይከን ሆን አድርገን ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር? ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም መንፍቅና ማለት ነው። እና ይሄ በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ፣ ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ
እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ እኮ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም ይላል። በቃ አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከሕዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ሕዝብ የለም። ኦኬ እንግዲህ ቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኬ ቅድም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚህ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤት ምሱ ስለሆነ የምትናገረው ነገር አንደርስታንድ የሚያደርገው እግዚአብሔር ነው። ማህበሩ ግን አንደርስታንድ አያደርገ። ኦኬ ለሰው ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው። ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምን ሚስጥርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ሚስጥር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናር ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኬ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር? አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን፣ ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል። አይደለም በፍጹም። በቃ ይሄው በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን እንትን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞች እናቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንጻር ነው የምንመለከተው። እግዚአብሔር ያክብርልን፣ ቃሉት ያሰማልን። ጋዲሻ ጸደይ ነው። ጌታ ያክብርልን። ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻል ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ፣ በጣም እያስቸገራች። ኔትወርኳ ይላል እንዴ? ኧረ እኔ እሷን አይደለም አንተን ነው ያልኩ ወዳጅ ሆይ። ምን ፈልገህ አስገብታት ነው ፓፓ? ከይቅርታ ጋር አይ አለ ችግር የለውም ብትገባም፣ ግን አሁን ደግሞ መጣች እንዳይባላ በእውነት በጣም ደስ ይለናል። እኛ ኦርቶዶክስ አልሆነችም እስካሁን። እስቲ ኦርቶዶክስ ሆና ደግሞ ታዲያ ስንት ክርስቲያኖች እየጠየቁ ገዝተ ላይ እነሱን ትተህ ለምን እሷን አስገባ ነው የተባልኩ ወዳጅ። መንገድ ላይ ነች ነው
የምን መንገድ ላይ ነው? ኧረ እባክህን፣ ኧረ እንደው አፍህን ዝጋ በቅዱስ ሚካኤል። መንገድ ላይ ነች። ሴናን አላወቃትም ማለት ነው። ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ፣ መንገድ ላይ ናት ይለኛል። እንዳይገጭሽ እንዲህ ይመስላል። ሊትራሊ መንገድ ላይ ናት ያስብላል። ኧረ አንተ ከፊት ሆነ እጇን ይዛትና አስወጣት። አይ አቦካው በልቻው። በቃ ሰላም እደሩ። ያንተ መሰረታዊ ችግርም ስላለብን ቆይ ስማ፣ ምንም ሲናሽ የማይዛት በጌታ ስም እንዲህ እየተወራ ቢያንስታችሁን አሰማም። ቴንኪው። እንዴ ምንድን ነው እንዴ አሰማም? እሺ ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ቢሆን ይሻላል። ይጠይቁና አንተ ጠይቁ አላልኩም? ይጠይቁና እሺ የተወሰነ መልሱላቸው። ሰላም በላቸውና እነ ብሬን እና ብርሽ ወይስ ኤኒዌይስ እሺ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብርሽ ብሬና ብርሽ እንትን በሉን ሰላም በሉንና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ ይቅደሙ። አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ በወላዲተ አምላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ ያው ቀድሞ ስለገባ ብዬ ነው እንኳን ገስት ላይ ያላችሁ ጋዲ መኩ አኬ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ጋዲ እግዚአብሔር ይመስገን። ከበጀሙ አከም ጅርቱ ጅርታ ነመጎ ጅረጅር ሮማንጂን አሁን ዛሬ ዘፈን ቅጥያ እየበዛ ነው። ጅረጅር ስል ደግሞ ሌላ ዘፋኝ እንዳይቀጥሉ ወደሚቀጥለው እንሂድ። ወዳጅቶ ነው ቆባቲ ነመኮ ይተናለስ አረመኩ ፍታ አኬ እንዳይሰማ ደግሞ ምንድን ነው ያለው? ለብቻ ነመኮ ይላል እሱ ማለት ኦኬ። አንተ ሰላም ነው? አኬ እንዴት ነህ? አለሁልህ ይመስገን አምላክ። ብሬ ዳና እንዴት አለ? አለሁ ክብሩ ይስፋ። ሁሉ ሰላም አለን ይመስገን አምላክ። አካም አቦ ምን ነው ጋዲን እንደዛ ወርተን ጅራ ካሚቲና ካም ጎና ከዘፈና ወሰደች ማለት ነው። የምን ዘፈን ነው? ኧረ ላሽ ሰውን አታበረታቱኝ እዚህ አኬዋኔ ያስተምራሉ። አይዞህ ዝም በላቸው፣ እኔ አለሁልህ። እነሱ ኧረ ደስ ይለኛል። በእናትህ ምንም የሰው መላገጫ ወይም ማላገጫ ሆኜ ቀረሁኝ እኮ። ሰላም ብያለሁ ሁላችሁንም ጋይስ። መምህር ብሬ ይቅር በሉኝ እሺ። ቅድም ደውላለሁ ብዬ ትንሽ ቢዚ ሆኜ ደግሞ ረሳሁት። ኧረ ቀኑና የነሳ ነገር ይሰጣል። አዎ እንደዛ ይሻለኛል። በሉ ጋይስ ሂዱ፣ ቀጥሉ። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ ሁለታችሁም፣ ሰላም ብለናችኋል። እሺ ፕላንት ኦርቶዶክስ ነኝ። ለብሬ ደውዬለት ነበር አንድ ቀን። አዎ የሆነ የምፈልገው ለብሬ ደውዬለት ነበር። የሆነ ሀሳብ አለኛ ልትሰሙኝ ስለምፈልግ ነው። ከሽሬ እንዳስላሴ ነው
አሁን ሳይሆን በስልክ ደውዬለት ነበር። እሱም ወይ ለሱ ደውልለት ወይም አኬ ስልክ ልጻፍልህና ደውልልኝ ለማለት ነው። ችግር የለውም። በቃ መምህር ብሬ አሉ። የመምህር ብሬ ስልክ ካለ የእሳቸውን እንትን በለና ደውልላቸው። በቃ በውስጥ እኔ ብዙ ሰው ጠይቄያለሁ። የሚሰማኝ ሰው ስለጠሁ ነው። አይሰሙኝም። ምንድን ነው ጥያቄ ነው? ሀሳብ ነው። ጥያቄ አይደለም። ሀሳብ ያሰብኩት ምጽፈው ጽሁፍ አለና እሱም ስለሚጠቅም ለቤተክርስቲያናችን ስለሚጠቅም ነው ሀሳቡ። እሱም ደግሞ መስማት አለባችሁ። ዝም ብዬ እዛ ከተናገርኩት ላይቭ ላይ ከተናገርኩት ስህተት ከሆነ ልክ ስለማይመጣ ነው። እዛ መናገር ጥሩ ስላልሆነ ነው። እንትን ማድረጉ ይሻላል። ይሄ ላይቭ ላይ እንዳልኩ አንዳንድ ሀሳቦች ላይቭ ላይ የሚወራና የማይወሩ ሀሳቦች ስላሉ አንተ እንዳልከው ብሬ ጅርታ አለ ሰውየው ጋዲ እንዲና አድርጋ ወይ ለኔ በውስጥ ይጻፍልኝና ትንሽ ምናልባት በአማርኛም እንዲሁ እንትን ስለው በአማርኛም ትንሽ የሚከብደው ነገር ይመስለኛል። ሰው አጠገቤ አቁሜ የሚፈልገውን ሐሳብ ይንገረኝና እኔ ደግሞ ከናኬ ጋር ሆነን ወይ እንትን እንላቸዋለን። በቃ እንደዛ አድርግ። ፕላንት ጥግ ላይ ያለውን ዩዘርኔም እያየው ነው አይደል? አብርሃም የተዋህዶ ልጅ የሚለውን ዩዘርኔም በቃ እሱ ፎሎ አይሆን። እኔ አሁን ፎሎ አረጋለሁ። ፎሎ መልስና ኦኬ ፎሎ አርገኛል፣ ይሄው መልሻለሁ። በውስጥ ጻፍልኝ፣ እኔም ስልክን እንትን እላለሁ። ስልኬን እሰጥካለሁ፣ የምትፈልገውን ነገር ትነግረኛለህ። እሺ ሐሳቡ ግን ሁላችሁም ለነሱም ነገራቸው ሐሳቡ። እሺ እነግራቸዋለሁ እኮ ከነሱ ጋር እኮ አገናኝካለሁ፣ ችግር የለውም። ምናልባት እዚህ ላይቭ ላይ ማውራት የለብህም መሰለኝ እንደዚህ። ለዛ ነው በውስጥ እኮ የተባባል ነው አይደል? እሺ 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 ወንድማችን በርታ ወንድማችን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን፣ ካንተ ጋር ይሁን። ቀጥላኪ ማይክሮን አርገን ነበር። አሜን አሜን። አይ በቃ መኩቶ ምንድን ነው አንጨርስም? አይበቃንም ወንድሞች እናቶች። እንግዲህ ከገቡ ድንገት እንቀበላቸው ማለት ማረፍ ፈልገህ እኮ ነው ፕሮቴስታንት እኛ አንተ ነው የምትለኝ ወይ ታምር ምንድን ነው የምትለኝ? መዝሙር ምናምን እንሰማለን ጭራሽ ገና የዝማሬ አይላፋትን እያንዳንዱ ነው የምንዘምረው። አንተ ደግሞ ልምምድ አለ። አኬ ኳየር አይደለም ያልከው ነው? አኬ ኳየር አይደለም ያልክ ነው አንተ? አይ ጋር አቡካታውት አንስቲ ሁለት ፕሮቴስታንቶች በቃ ቻው መልካም አዳር። አንተ ባለበት አንዴ ይግቡና ይጠይቁ። ይላሉ ለሱ አንተ ልጁን ለምን እንደምታስደንቀው? ቆይ እንዴ አንተ ባለበት ይሏል እንዴ? ምንድነው እንዴ? አልገባኝም። አኬ ምንድነው? ሌላ ነገር አለ ማናቀው? ምን አውቂ ፓሰቲ እንደ መጥፋት ስላበዛ እንዳይጠፋ ፈልጎ ነው። መኩቶን አታሸማቁት። አይ መኩ ግን ይመስለኛል አኬ ኤቲሱ ልጅ እንዳይመጣ ብሎ መሰለኝ ሳስበው። ደፋር ወጣው በኋላ እንዳይመጣ ካሁን በኋላ እኮ በሐሳብ አይደለም ልጁ የሚመጣ። ተው እሺ እንቀጥል። ሁለት ፕሮቴስታንቶች እስቲ ሜቢ ለሁለት ፕሮቴስታንቶች እድል እሰጣችኋለሁ። አንድ ቁጥር ጻፉና ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፉ። አንድ ቁጥር ከታች ጻፉ። ማንም ይታላረጋ ኦኬ እሺ ቶርኖ ቤት አይ እንትን ነው መሰለኝ ውሃ ምንድን ነው ፓምፕ እሺ አንድ ሰው ኪንግ ጁሊያን መኩዬ እንደምን ናችሁ? እግዚአብሔር ይመስገን። እንደምን አለ? ይመስገን አምላክ።
አኪ ኬት ቤተ እምነት ነህ? መስገን አምላክ ክርስቲያን ነኝ እኔ። መኩዬ ብሎ እየጠራ ታዲያ ኦርቶዶክስ ነው የሚሆነው። ክርስቲያን ነኝ ከመቼው። አኪ ምን ይላል መሰለህ? አኪ ክርስቲያኖች እንዴት ናችሁ? አክቹአሊ ፕሮቴስታንቶች ሜቢ አኪ ምን ይላል መሰለህ? ክርስቲያኖች እንዴት ናችሁ አይደል የሚለው አኪ። ጸዴ ነው ይመች። ሌሎቹ ክርስቲያን አይደሉም እኮ እኛ ብቻ ነን አይደል አኪ መሰለኝ። ኧረ እንዳታያይዘኝ በእናትህ በሰላም ልትምልበት ሲሳልከ ነው ምን እንደ ሲስ እዚህ መኪና ውስጥ አትገባም ነው የሚል እንዴ? ሲስንማ አለኩ የናቱ ጨረሰዋ እንዴ? በዛ በፍርድ ቀን ግን ከሲስ ይልቅ የሲስ መኪና ይቀልላታል አላለም? የፍርድ ቀን እሱ ነው እየነዳ ይገባል፣ ፓርክ አድርጎት ይገባል። ኧረ ላሽ እሺ አራቀሰስ እየነዳ ይገባል አላለም? በስመ አብ ሲይዞ ግን አኪም መኩዬ ጋዱም አላችሁና ስለ ቃል ኪዳን ምን ጥያቄ ልጠይቅ እንትን ከተፈቀደል ቃል ኪዳን ሜቢ ዶግማ ላይ ካለ አይ ዶግማቲክ እንኳን አይደለም ግን ቴዎሎጂካል ሶሎጂካል ምንም አይደለምና እድሜ ለአኬ እድሜ ለእናንተ እኔ ደረስኩ። አኬ በነገራችን ላይ በመጀመሪያ አመስግኜ ልጀምርና አኬ እግዚአብሔር በሚያውቀው ትላንትና ስውሯ ማርያም ነበርኩና አመሰግናለሁ። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጣኛልና አመሰግናለሁ። ከብዙ ነገር አስመልጣኛል መብርሃን ነው ብለህ በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት በምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ። አንተ ብዙ ሰው ስለሚያመሰግን ምስጋና እንደውም መመስገን የለብም አንተ በስቶ አይ ኧረ ምን ብቻ ጌታ ይመስገን። እኛማ ምን እናደርጋለን ዝም ብለን የእናንተ ደስ የሚል ልብ ስላላችሁ እንጂ እኛ እንኳን ተው። ብቻ ግን ያው ጥሩ ነው። እሺ እግዚአብሔር ደግሞ በደንብ ይባርካል። በሰውዬ ሰው ሲበዛ ምስጋና ሲበዛ መጥፎ ነው ይባላልና ለአንተ ሌላ ጊዜ አግኝቼ እንደውም ፈልጌ አንግመትቼ ነው እንደ አንገትን አንቄ እንግዲህ ያን በአንድ አፍ ሰምታችኋል ጋይስ ያዝኩ ብዬ ነው። ኤኒዌይስ ጌታ ያክብርልኝ ወንድሜ። እሺ እግዚአብሔር ነው የምልህ በእውነት ነው የምልህ። ከፓስተር እጅ ነው ያስተፋኝ፣ ከጴንጤ እጅ ነው ያስተፋኝ። መድኃኒዓለምን ነው የምልህ እንደ አንገቴን አንቀን ያስተፋኝ። እሱ ሌላ ጊዜ እናወራለን። እግዚአብሔር ይመስገን። መድኃኒዓለምን አመሰግንሃለሁ። ቴንኪው። ደግሞ የአንተ ፍሬ በእኔ ውስጥ ለሌሎችም እያፈራ ስለሆነ እኔ ልክ ነኝ እያልኩ ሳይሆን የአንተ ፍሬ ለእኔ አፍርቷልና እኔ ያፈራሁት ደግሞ በሌሎችም እያፈራ ነበርና አመሰግንሃለሁ ወንድሜ። እግዚአብሔር ያክብርልኝ። አንቺ የሆነ ቴንኪው። እሺ ብሮዬ። እሺ ጥያቄው መልሱለት እንግዲህ እንትን አለስልሶ ገባ ምናምን እንዳትል። እሺ አኬ ወደ ቃል ኪዳን ጥያቄዎች እንግባ። አኬ ወደ ተለያዩ ገዳሞቻቸው ስንሄድ የምናያቸው ቃል ኪዳን ጥያቄዎች አሉ አይደል? እስቲ ትንሽ እነሱ ላይ ኤክስፕረስ ብታደርግልኝ ወይም ለምሳሌ አሁን ቸርቾች ስንሄድ ገዳማት ላይ ስንሄድ የ40 ቀን የ80 ቀን ህፃናት ትሆናላችሁ ምናምን ሳላብራራው ይገባል ሳልጨርሶ ይገባል። እና መኩዬ ዳዲም አላችሁና እንትኑን የረገጣችሁ እንትኑን የነካችሁ ገድሉን ያነበባችሁ አልጨረሰውና ሞስት ኦፍ ኢት ይገባችኋልና ቦታው ከሆነና እናንተም ስፔስ ካላችሁ ወይም ደስ ካላችሁ ብቻ ጥያቄውን መመለስ ከፈለጋችሁ ብቻ መልሱልኝ። እንትን አይደለም እንትን ሆኖብኝ ጥያቄም ሆኖብኝ ሳይሆን
ከፈለጋችሁ ጥያቄውን መመለስም ካልፈለጋችሁ ችግር የለውም። ግን አኪኑር በነገራችን ላይ ከማይረባ ሰው ቀንሶ እድሜ ይስጠህ ከጋዲ ጋር ተካፈሉት። ለማንኛውም ከጋዲ ከመኩ ጋር ተካፈሉት። ከማይረባ ሰው ጋር ከኔን ጨምሮ ቀንሶ እድሜ ይስጣችሁ። ኧረ እዚሁ ከኛው እየወሰደ እዚሁ ለኛው እንዳይሰጠና ከማይረባ ሰው በላይ አሚን አሚን። ግዳይ አሚን አሚን አሚን። ከአኬ ላይ ቀነሰው ያልከው ፓርት ላይ እኔ አሚን ብያለሁ። ለማንኛውም ብቻ አሜን ትያለሽ አንተ ቤት እንዳየው ተው። እኔና አንቺ ተገናኝተናል። ሽሮ ቤቷን እዛች ሳሪስ እኔና አንቺ ወርፍ የት አዝጋሉ ምን ያህል ሰፈሪ ሰው ነው። የአዲስ አበባን ሽሮ ቤት እኮ አስጨንቆታል እኮ ነው የሚባለው። ጋዲ ወጥ ጨምሪልኝ ስትል እጅ ከፍ ይዛል። እጅ ከፍ ወጡን ጨምሪልኝ ስትል አይቻልም። አዝቧል። ጀግና ድንች ወጥ በልቶ መጨረሻ ላይ ወጥ ጭማሪ ብሎ ድንች እኮ የለውም ብሎ ሲከራከር ጭማሪ ላይ ለምን እንጂ እንጀራው አልቋል እኮ ወጡ ላይ ወጥ ጨምሪልኝ ስል እጅ ከፍ ይዛል። ያለቀ እንጀራ ላይ ወጥ ጨምሪ በጣም ጋዲ እጅ ከፍ ይዛል። ሴሌብሪቲዎች ተረፉ። እሺ ለማንኛውም መምህር ፍሬ አሉ እስቲ ገነችን ጥያቄ መልሱልኝ ወንድሞቼ። ቃል ኪዳኖች ጋዲ እንዴት እንትን የተወሰነ እንትን ይበሉና ያው አክቹዋሊ ዶግማቲክ እንዳልሆነ እናውቃለን። ያው ከጅምሩም ጥያቄም ስትጠይቅም እንደዛ ስላል ኦብቪየስሊ ይታወቃል ዶግማችን ምን እንደሆነ። ትምህርታችን መሰረታዊ የቤተክርስቲያን አስተምህሮ የምንለው ቤተክርስቲያን ውስጥ አምስቱ አዕማደ ምስጢራተ ቤተክርስቲያንን ማወቅ ማመንና ተቀብሎ መጠመቅ ቤተክርስቲያን ውስጥ በሰባቱ ምስጢራተ ቤተክርስቲያን ደግሞ መኖር እንደሆነ እናውቃለን። ታዲያ ቃል ኪዳኖች አሉ። እነሱ ደግሞ እንዴት ይታያሉ ለሚለው እና ያ ቃል ኪዳን ስለማን ነው የሚለውን እስቲ መምህር ብሬ ይሄዱበትና የተወሰነ ከዛ ሜቢ በቃ እናጠቃል መሰለኝ። ፕሮቴስታንቶችም አይገቡም። ቀጥሉ መምህር።